ይህን ቪዲዮ ስማ፣ ማንም የማይነግርህ እውነታ። ውድ የሳቢሳ ቤተሰቦች እንደምን ሰንብታችኋል? ሰሞኑን ትንሽ ጠፋ ብዬ ነበር። እኔ በተለያዩ ስራዎች ቢዚ ስለነበርኩኝ፣ ግን የስራ ባልደረባዬ ጥሩ ትምህርት እየሰጠቻችሁ ቆይታለች። ዛሬ ደግሞ እኔ በጣም የምትማሩበትን ነገር ልነግራችሁ ነው። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝና አብራችሁኝ ቆዩ። እንቆቅልሹ ለምን ስኬታማ ሆነህ ትናቃለህ? ይሄን በአይነ ህሊናህ ሳለው። ለ2 ዓመታት በስፖርት ሰውነትህን ገንብተሃል። ንግድህን አሳድገህ ጥሩ ገቢ ታገኛለህ። ቆንጆ መኪና ትነዳለህ። አለባበስህም ይማርካል። በወረቀት ላይ የፍቅር ግንኙነት አማካሪዎች ሴቶች ይፈልጋሉ የሚሉትን መስፈርት ሁሉ አሟልተሃል። ነገር ግን ከሴቶች ጋር ስትገናኝ አንድ የማይመች ነገር አለ። እነሱ ትህትናን ያሳዩሃል እንጂ ፍቅር የላቸውም። ቀጠሮ ይወጣሉ እንጂ አንተን ለማግኘት አይጓጉም። ሁልጊዜም ጥረት የምታደርገው አንተ ብቻ እንደሆንክ ይሰማሃል። እነሱ ግን በስሜት የራቁ ናቸው። በሌላ በኩል በአንድ ትንሽ ክፍል ውስጥ የሚኖር አሮጌ መኪና የሚነዳና በወረቀት ላይ ምንም የሚደነቅ ነገር የሌለው ጓደኛህን ትመለከታለህ። ሆኖም ሴቶች በሱ በጣም ይማረካሉ። ሁልጊዜ ስልክ ይደውሉለታል፣ በከፍተኛ ሁኔታ ይፈልጉታል እና ትኩረቱን ለማግኘት ማንኛውንም ነገር ያደርጋሉ። እሱ ካንተ የተሻለ ምን እንዳለው ሊገባህ አይችልም። ትልቁ ውሸት ስለ ሴቶች መስህብ የተማርከው ነገር ሁሉ ስህተት ብቻ ሳይሆን የተገላቢጦሽ ቢሆንስ? ማህበረሰቡ ሴቶች የሚሳቡት እንደ ዝርዝር መመሪያ ነው ብሎ አሳምኖሃል። ገንዘብ ካለህ፣ ስልጣን ካለህና ስኬታማ ከሆንክ ሴቶች በራሳቸው ይሳባሉ ይሉሃል። ይሄ ግን የተሳሳተ መንገድ ነው። አንተ ለዓመታት ውጫዊ ማንነትህን ለመገንባት ስትለፋ ውስጣዊ ማንነትህን ግን ዘግተኸዋል። እውነታው ይሄ ነው። ሴቶች የሚሳቡት ለስኬት ሳይሆን ለውስጣዊ ሁኔታህ ነው። የሚሳቡት ባለህ ነገር ሳይሆን ማንም በማያይህ ሰዓት ማንነትህን ምን እንደሆነ ሲረዱ ነው። የገበያ ዋጋውን ልዩነት ልንገርህ። ሴቶች ጥልቅ የሆነ መሳብ የሚፈጥሩት የአንተ የመሳብ ዋጋ ከእነሱ እጅግ የላቀ መሆኑን ሲረዱ ብቻ ነው። ነገር ግን እዚህ ጋር ነው ብዙ ወንዶች የሚሳሳቱት። ይሄ ዋጋ የሚወሰነው በገቢ ወይም በውበትህ ሳይሆን በአመለካከትህ ነው። አመለካከቱ ደግሞ በአንተ ውስጣዊ ሁኔታ ቁጥጥር ስር ነው። ለምሳሌ በአንድ መጠጥ ቤት ውስጥ 2 ወንዶች አላችሁ እንበል። አንተ ሚሊዮነር ነህ፣ ቆንጆ አካል አለህ፣ ውድ ልብስ ለብሰሃል። ሌላኛው ግን ድሃ ነው፣ አሮጌ መኪና ይነዳል። ነገር ግን ጨዋታ በሚጀምርበት ጊዜ ያ ድሃ ወንድ ያለምንም መጣጣር በራሱ በመተማመንና በእውነተኛ ማንነቱ ቀልድ ቢቀልድ በዚያ ቦታ ያሉ ሴቶች ሁሉ ካንተ ይልቅ በሱ ይማረካሉ። ምክንያቱም እሱ በውስጣዊ ማንነቱ ከፍተኛ ዋጋ እንዳለው በተግባር ስላሳየ ነው። የዋጋ ስርዓቱን ልንገርህ። አንዲት ሴት ስታገኝህ በ2 ጎራ ትከፍልሃለች። ከኔ በላይ ወይም ከኔ በታች ብላ። ከእሷ በላይ አድርጋ ካሰበችህ ለአንተ የመሳብና የመገዛት ፍላጎቷ ይጀምራል። ከእሷ በታች አድርጋ ካሰበችህ ምንም ያህል ስኬታማ ብትሆን ፍላጎቷን ታጣለች። የሚገርመው ነገር ሴቶችን ለማስደመም በጣም የምትጥር ከሆነ ራስህን ወዲያውኑ ከእሷ በታች በሚለው ጎራ ውስጥ ትከተዋለህ። ለማስደመም መሞከር ማለት እኔ በቂ ዋጋ የለኝም፣ ስለዚህ አንቺ እንድትቀበይኝ ልጣጣር ብለህ እየነገርካት ነው። ይሄ ደግሞ የመሳብ ስሜትን የሚገድል መርዝ ነው። ስኬታማ ለማኝ አትሁን። ስኬታማ ሆነህ ነገር ግን ከሴቶች ጋር የምትቸገር ከሆነ አንተ ስኬታማ ለማኝ ነህ። ብዙ ነገር አለህ፣ ነገር ግን አሁንም የሴቶችን እሽታ ትለምናለህ። ሴቶች ይህን የፍላጎት መቸኮል ወዲያውኑ ያውቁታል። ትክክለኛ የወንድነት ማራኪነት የሚመጣው ከስቶይዝም ወይም ከባህሪ ጽናት ነው። ይሄ ማለት በማንኛውም ውጫዊ ሁኔታ ሴቷ በምትለው ወይም በምታደርገው ነገር ስሜትህ የማይናወጥ ሲሆን ነው። አንተ ከአንዲት ሴት ጋር ስታወራ ስለ ወደፊቱ ወይም ስላለፈው ታስባለህ። ቀጥሎ ምን ብዬ ላስደምማት ብለህ ትጨነቃለህ። ይሄ ስህተት ነው። በእውነት መረጋጋት የምትችልና በዚያች ቅጽበት ብቻ የምትኖር ወንድ ከሆንክ አንተ ለማንኛውም ሴት ማግኔት ነህ። ወሲብና ስልጣን። ወሲብ ዋና ግብህ ሲሆን ስልጣኑን ሁሉ ለሴቷ ትሰጣታለህ። ደስታህ በእሷ ፈቃድ ላይ እንዲመሰረት ታደርጋለህ። ሴቶች ይህን ጥምህን ሲረዱ አንተን ለመቆጣጠር ይጠቀሙበታል። ነገር ግን ትክክለኛ ትስስር ላይ የምታተኩር ከሆነና ወሲብን እንደ ሽልማት ካላየኸው ስልጣኑ በአንተ እጅ ይቆያል። አንዳንዴ አይሆንም ማለት መቻልህ እጅግ ማራኪ ያደርግሃል። ዋናው ቁልፍ ውስጣዊ ሰላም ነው። የሴቶችን ትኩረት የመሳብ የመጨረሻ ምስጢር ውስጣዊ ሰላም ማግኘትህ ነው። ይሄ ማለት ባለህበት ሁኔታ በማንነትህና ባሉህ ነገሮች ሙሉ በሙሉ መርካት ማለት ነው።
ስፖርት የምትሰራው ራስህን ስለወደድክ እንጂ ሴቶች እንዲወዱህ መሆን የለበትም። ገንዘብ የምታገኘው ለራስህ ህይወት ጥራት እንጂ ሌሎችን ለማስደመም መሆን የለበትም። ራስህን ሙሉ በሙሉ ስትቀበልና ሌላ ሰው እንዲያረጋግጥልህ መፈለግህን ስታቆም በተፈጥሮህ ማራኪ ትሆናለህ። ይሄ በስልጠና ወይም በብልሃት የሚመጣ ሳይሆን ከውስጥህ ወደ ውጭ የሚፈስ እውነተኛ ለውጥ ነው። ማስጠንቀቂያ፣ ይህን ዕውቀት ሴቶችን ለመጉዳት ወይም ደግሞ ለመቆጣጠር አትጠቀምበት። ዓላማው የተሻለ ወንድ መሆንህንና እውነተኛ ግንኙነት መፍጠርህ ነው። ራስህን አክብር። ያን ጊዜ ዓለም ራሱ ያንተን ያከብርሃል። ስለዚህ ሴቶችን ለመጉዳት ወይም ደግሞ ይሄ ለበቀል አይደለም። ራስህን የምታከብር ወንድ ለመሆን ራስህን አክብረህ ስትገኝ ደግሞ እምቢ የሚሉ ሴቶች አይኖሩም ማለት ነው። ሴት ልጅ ለምን እምቢ ትለኛለች ለሚለው መልሱ ዛሬ የነገርኩህ ሐሳቦች ናቸው። ምንም ጥርጥር የለውም። ማለት የሆነ አንዳንድ ጊዜ ገንዘብ ምናምን ሲኖረን የሆነ ሴት ትቀርበናለች ምናምን ብላችሁ ልታስቡ ትችላላችሁ። ግን እሱ ብቻውን በቂ አይደለም። በራስ መተማመን ይኖርህ። እነዚህ ያልኩህን ነገሮች የምታደርግ አይነት ወንድ ከሆንክ ሴት ልጅ አንተን ለምንም ወይም ደግሞ በምንም ምክንያት እምቢ ልትልህ አትችልም ማለት ነው። በራስ መተማመንህን ማዳበር ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይሄን ይመስላል። ነገር ግን አሁንም ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የምክር አገልግሎት የምትፈልጉ ካላችሁ በ0964 73 2036 ላይ ቴሌግራም ላይ ቀጥታ ሐሳባችሁን ጻፉልኝ። አንዳንድ ሰዎች አትመልሽ ምናምን ልትሉ ትችላላችሁ። ግን በጣም ብዙ ሰው ስለሚጽፍ ቀጥታ ሐሳባችሁን ብቻ ብትጽፉልኝ ወይም ደግሞ የምትፈልጉትን የምክር አገልግሎት እኔ እንደዚህ ሆኛለሁ፣ እንደዚህ አይነት ችግር አለብኝ እና ምን ማድረግ አለብኝ የሚለውን ጥያቄያችሁን ቀጥታ ብትጽፉልኝ እመልስላችኋለሁ። መልካም ጊዜ